መንግስቱ ህገ መንግስት የለውም። ሀገሪቱ ራሴን ችያለሁ ብላ ጎጆ ወጣች። ሰሞን ተጽፎ የነበረው ህገ መንግስት ተግባራዊ እንዲሆን የጠየቁ እስር ቤት ተዱሏል። እልፍ ዜጎች ለዓመታት ፍርድ ቤት ሳያቸው መዝገብ ተከፍቶ ዳኛ ጉዳያቸውን ሳይመረምር ለበርካታ ዓመታት በስር እየተንገላቱ አሉ። ምርጫ የሚባል ነገር በሀገሪቱ አይታወቅም። የመንግስት ስልጣን በምርጫ ሳይሆን በመንግስት ጡጫ ይረጋገጣል። የመንግስቱ ስልጣን ህጋዊነቱ ዜጎች በኮሮጆ አፍ በሚያስቀምጡት ድምጻቸው ሳይሆን ለመብታቸው እንዳይጮሁ በሚደቁበት ሰደፍና ፈሙዝ ነው። ሀገሪቱ የምርጫ ስርዓት የላትም። ኢሳያስ እስከ እስትንፋሳቸው መጨረሻ ተመርጧል። ሌላው ዜጎች በመንግስት ከተመረጡ ሃይማኖቶች ውጪ የመምረጥ መብት የላቸውም። የሚያምኑትንና የሚያመልኩትን መንግስትን የሚመርጠው በመንግስት ተለይተው ፍቃድ ከተሰጣቸው ቤተ እምነቶች ውጪ ዜጎች ቤተ እምነታቸውን ካደረጉ በኮንቴነር እስር ቤቶች ውስጥ ይጣላሉ። የሀገሪቱ ካቢኔ ከተሰበሰበ ቆይቷል። መረጃዎች ከ2018 ጀምሮ የሀገሪቱ ካቢኔ ተሰብስበው ያውቅም ይላሉ። አንድ ግለሰብ ካቢኔም ፓርላማም ሀገርም ነው። የኢሳያስ ዓላማ ኢትዮጵያን ማተራመስ ነው። ሾልኮ የወጡ ሰነዶች ይህንን ያረጋግጣሉ። ጤና ይስጥልኝ። ይህ መሃል ሚዲያ ነው። ሻቢያ ኢትዮጵያን ለማውደም ያዘጋጀውን ሰነድ እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ከአስመራ ከባድ ወታደራዊ መረጃ ሾልኮ ወጥቷል። ወታደራዊ መረጃው ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦር ስልት በዝርዝር የቀረበበት ነው። አንደኛው የውጊያ ስልት ሻቢያ በአሁኑ ሰዓት እየተገበረው መሆኑ የታወቀ ሲሆን ሁለተኛውን የውጊያ ስልት ግን ለመሞከር እንደማይደፍር ሚስጥራዊ ሰነድ አጋልጧል። አንደኛው ስልት የእጅ አዙር ጦርነት ነው። የምንነጋገረው ስለ ቀጥተኛ ግንባር አይደለም። ዛሬ የምንነጋገረው በጭስና በመጋረጃው ስለሚካሄድ የጥላ ጦርነት ነው። አስመራና አዲስ አበባ ትናንት ወዳጅ ዛሬ ግን የማይታይ ፍጥጫ። ሻቢያ በኢትዮጵያ ውስጥ የጀመረው የእጅ አዙር ጦርነትና በስተጀርባ ያለው ስልታዊ ዝግጅት ቀጥሏል። የሻቢያ ስልት ቀጥተኛ ጦርነት አይደለም። ሻቢያ የሚዋጋው በሌላ ሰው እጅ ነው። ለምን? ምክንያቱም ቀጥተኛ ጦርነት ውድ ነው። የእጅ አዙር ጦርነት ግን ርካሽና አጥፊ ነው። በኢትዮጵያ ውስጥ ያሉ ክልላዊና ብሔር ተኮር ግጭቶች እንደ ማገዶ ይጠቀማል። የክልል ታጣቂዎችን በመደገፍና በማስታጠቅ ማዕከላዊ መንግስቱን እንዲዳከም ማድረግ ዋናው ግቡ ነው። በዲጂታል ሚዲያና በማህበራዊ ትውልድ ውስጥ ጥርጣሬ መዝራት የከፋፍለ ግዛ ሳይሆን ያባክነ ግዛ ስልት ነው። ኢትዮጵያ በራሷ የውስጥ ችግር እንድትወጠር ማድረግ። ሻቢያ ዝግጅቱን የሚያደርገው በኢትዮጵያ ድንበር ላይ ብቻ አይደለም። ዓለም አቀፍ ዲፕሎማሲ ካርታውን እየቀየረ ነው። አስመራ ከሞቃዲሾና ከካይሮ ጋር የምታደርገው አዲስ ጋብቻ ዓላማው ግልጽ ነው። ኢትዮጵያን በዲፕሎማሲና በወታደራዊ ኃይል መክበብ። ኢትዮጵያ ወደ ቀይ ባህር የምታደርገውን ማናቸውንም እንቅስቃሴ ቀይ መስመር በማስመር ቀጠናዊ ውጥረትን ማባባስ የስትራቴጂው አንኳርም ነው። ሻቢያ ለዚህ ግጭት እያደረገ ያለው ዝግጅት በሶስት ምሰሶች ላይ ቆሟል። በኢትዮጵያ የፖለቲካና የወታደራዊ መዋቅር ውስጥ ሰርጎ በመግባት የውስጥ መረጃዎችን መሰብሰብና ለውሳኔ ሰጪዎች የተሳሳተ መረጃ እንዲደርስ ማድረግ። በኢትዮጵያ ውስጥ ያሉ ተቋ
ተቃዋሚ ኃይሎችንና ታጣቂዎችን በስልጠናና በሎጂስቲክ መደገፍ፣ ጦርነቱ አዲስ አበባ ድረስ ሳይመጡ እዚያው ባለቤት በሌለው ሰዓት ማቀጣጠል ናቸው። ከዚህ ቀደም እንደ ኦነግና ግንቦት ሰባት ያሉ አማጺ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጉ ይታወቃል። አሁን ታዲያ ፕሬዝደንት ኢሳያስ እንደ ፋኖና ኦሮሞ ነጻነት ሰራዊት ያሉ ታጣቂ ቡድኖችን መደገፍ መጀመራቸው በእርግጥም ኢሳያስ ወደ ውክልና ጦርነት ስልት መመለሳቸውን ያረጋገጠና የኢትዮጵያ መንግስት ክስንም ተጨባጭ መሆኑን አረጋግጧል። ምንጮች የጠቀሱት ስልት የፊት ለፊት ውጊያ ማድረግን ነው። የሚሆነው ግን ኢትዮጵያ መንግስት ገፍቶ ነገሮች ከቁጥጥር የሚወጡ ከሆነ እንደሆነ በሰነዱ ተጠቅሷል። ይሁንና ግን ዘመናዊ የጦር መሳሪያዎችን ላልታጠቀችውና ኢኮኖሚያ ለደቀቀው ኤርትራ ያዋጣሉ የሚለው ጥያቄ የሚያስነሳ እንደሆነ ሰነዱ ያረጋግጣል። የኢትዮ ኤርትራ ቅራኔ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና ኤርትራ ስም በተደጋጋሚ አብሮ ይነሳል። በተለይ በመንግስት አመራሮች በኩል ፋኖ በኤርትራ መንግስት ይደገፋል የሚል ክስ ይሰማል። ይህ ክስ አሁን በማስረጃ ተረጋግጧል። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎችን የመደገፍ የ20 ዓመት ልምድ ያላቸው ወዲያፎም በቀጠና ያሉ አማጽያንን በመደገፍ ይታወቃሉ። ለአብነት የሱዳን ነጻ አውጪ ድርጅት በሱዳን ድንበር አልሸባብን በሶማሊያ የደገፉበት ታሪክ ሊጠቀስ ይችላል። ከብልጽግና መንግስት ጋር ቅራኔ ውስጥ ከገቡ በኋላ ደግሞ ለፋኖ ወታደራዊ ድጋፍ በመስጠት የውክልና ጦርነቱን ተቀላቅለዋል። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥነው በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። ኤርትራ የተመሰረተችው በራሷ አቅም በውስጥ ጥንካሬዋ ከኢትዮጵያ በተለየ ታሪክና በነገ ተስፋ ተመስርታ አይደለም። የኤርትራ መሰረት የኢትዮጵያ ውድቀት ነው። የኤርትራ ልማት በኢትዮጵያ ውድመት፣ ትንሳኤዋ በሞቷ ላይ እንዲመሰረት ሆኗል። ኤርትራን የመሰረቱት እንድትመሰረት ባንክና ታንኩን ያቃበሉ ሀገራት የመግባቢያ የጋራ ታህታቸው ኮመን ዲኖሚኔተር ይመራራቅ ነው። ይህ አይነት የሀገር ፕሮጀክት በፖለቲካ ሳይንስ እሳቤ እንግዳ ነው። አንደኛ ሀገራት በዚህ ሳቢ ውስጥ ሆነው ሀገር ለመመስረት የሄዱበት ርቀት የለም። ሁለተኛ የጎረቤቶች አቅም ሀብትን ቋምጦ ጎጆ የወጣ ሀገር የሌለ በመሆኑ ነው። የሁለቱ ሀገራት የኋላ ታሪክ ግንኙነትን ያጠና አካል ሻቢያ በምን ያክል ጥላቻ እንደተፈጠረ ይረዳዋል። በኢህአዴግና በሻቢያ መካከል የተፈጠረው ትልቁ ቁርሾ ሻቢያ ኢትዮጵያን እየዘረፍኩ ልኑር ሲል አይ በፍጹም የመባሉ ጉዳይ ነው። እርግጥ ኢህአዴግ በትግል ወቅት ያነሳቸው የነበሩ ሀሳቦች ስልጣን እንደተቆጣጠረ የፈጸማቸው የብሔራዊ ጥቅም ላይ ወንጀሎች ዛሬም ኢትዮጵያን ዋጋ እያስከፈሉ ነው። አንዱ የሻቢያ ኢትዮጵያ ቀኝ ገዢ ናት የሚል ትርክትን አልፎም የሻቢያን የሀገርነት ጥያቄ ተቀብሎ የኢትዮጵያን የባህር በር አልባ የሚያደርግ ውሳኔ መወሰኑ በኢትዮጵያ ብሔራዊ ጥቅም ላይ በታሪክ ውስጥ የተፈጸመ ትልቅ ወንጀል ነው። የዘጠናዎቹ ግጭት መንስኤ ሻቢያ ነፃ ሀገርን ከመሰረተም በኋላ ቢሆን በኢትዮጵያ ኢኮኖሚ ላይ እንዳሻይ ለወሰን የማለቱ ጉዳይ ነው። ኤርትራ የግላችን፣ ኢትዮጵያ ግን የጋራችን የሚል ነባራዊ እውነት ውሎ አድሮ መቃቃርን ፈጥሯል። ከዚህ አስቀድሞ ሁለቱ ሀገራት ግጭትን ለማስወገድ በጋራ ሲሰሩ ነበር። በአፍሪካ አንድነት ድርጅት ውስጥ የጋራ አቋም መያዝና በአንድ የገንዘብ ኖት ነበር የሚጠቀሙት። እናም በድንገት ሀገራቱ ወደ ክርክርና ጸብ መግባታቸው ዓለም አቀፉ ማህበረሰብ አስደንግጧል። ህዝቡም ቢሆን የመንግስታቱ ሽርክና ተበጥሶ ክርክርና ጠብ ነግሶ ጥይት ለመቀራቀር መድረሳቸው ግር ብሎታል። ነገር ግን የሻቢያ የሀገርነት ስሪት ለጥቅሙ ሲል በኢትዮጵያ ጥቅም ላይ የመንጠላጠል ኢትዮጵያ ከኤርትራ ታገኘዋለች ብሎ በሚያስበው ነገሮች ላይ ደግሞ
ኤርትራ የኤርትራውያን ብቻ ትሆናለች። ያኔ ነጻ ሀገር መሆናቸውን ያስታውሱታል። እርግጥ ይህ ጥፋት የሻዕቢያ ብቻ ሳይሆን የኢህአዴግም ነው። ኤርትራ መገንጠሏን ተከትሎ የሽግግር መንግስቱ የኤርትራ ኢኮኖሚ ማንቀሳቀሻ ይሆን ዘንድ በወቅቱ ምንዛሬ ትልቅ የሚባለውን የ50 ሚሊዮን ብር ለኤርትራ መንግስት ተሰጥቷል። ኢትዮጵያ ለኤርትራ ኢኮኖሚ ማንቀሳቀሻ የሚሆን ገንዘብ እስከ መፍቀድ ያለ ውሳኔ ከመስጠት ተሻግራ ሀገራቱ ብርን የጋራ መገበያ እስከ ማድረግም ደርሰው ነበር። አሰብ የሚገኘውን የነዳጅ ማጣሪያ ኢትዮጵያ በአመት በርካታ ገንዘብ እየከፈለች ትጠቀምም ነበር። ኢትዮጵያ ድፍድፍ ነዳጅ በዶላር አስገብታ ካጣራች በኋላ ኤርትራ በብር ትገዛ ነበር። አሰራሩ ኢትዮጵያን የሚጎዳ ኤርትራን የሚያፋፋ ሆነ። ኋላ ላይ ኢህአዴግ በጫና ምክንያት ድፍድፍ ነዳጅ ማስመጣቱን አቁሞ የተጣራ ነዳጅ ማስመጣትም ጀመረ። ነገሩ ኤርትራን አስቆጣ። ኤርትራ በግዳጅ የራሷን ገንዘብ ናቅፋ መጠቀም ብትጀምርም ብርና ናቅፋ በነፃ እንዲንቀሳቀሱ ምርጫዋ ነበረ። ነገር ግን በኢትዮጵያ ቢተኝነት ይህ ሳይሆን ቀርቷል። የኤርትራ የኢትዮጵያ ጥገኝነት የሚገለጸው በወቅቱ የኤርትራ ኢኮኖሚ ከአጠቃላይ የሀገሪቱ ምርት 40% ከወደብና ከትራንስፖርት የሚገኝ ገቢ ሆኖ ነው። ሌላው የሀገሪቱ ገቢ ከኢትዮጵያ በአሰብ ወደብ ላይ ያለ ነዳጅ ማጣሪያና የወደብ ግልጋሎቶች የሚገኝ ገቢ ነው። በወቅቱ 90% በላይ የወደብ ግልጋሎትና 100% የነዳጅ ተጠቃሚ ኢትዮጵያ በመሆኗ ምክንያት ኤርትራ ተጠቃሚ ነበረች። በሁለቱ ሀገራት ግጭት ምክንያት የወደብ አገልግሎቱ እንዲቆም ሲደረግ የኤርትራ ኢኮኖሚ ተናክቷል። ወትሮም ቢሆን የኤርትራ የሀገርነት ፕሮጀክት በኢትዮጵያ ላይ የበላይ በመሆን በሚፈጸም ዘረፋ ላይ የተመሰረተ የኢኮኖሚ ፖሊሲ መንተራሱ ኤርትራ በአህጉሩ የኢኮኖሚ ጭራ እንድትሆን አድርጓታል። የሀገርነት ፕሮጀክቱ በራስ አቅምና ጉልበት ሳይሆን ኢትዮጵያን በግጭት ውስጥ ጠምቆ በሚፈጠር የኮንትሮባንድ ንግድ ላይ መሰረት መጣሉ ኤርትራ አሁን የሆነችውን እንድትሆን አድርጓታል። ዛሬ የኤርትራ መንግስት ግል የኢትዮጵያ መንግስት ተቃዋሚዎችን በማስታጠቅ የሚፈጸም የሆነው ኢትዮጵያ ኤርትራ ካለችበት ደረጃ ጎትቶ ለመጣል የሚደረግ ትግል በመሆኑ ምክንያት ነው። ታላቁ የባህር ላይ ስትራቴጂስት አልፍሬድ ታየር ማሃን አንድ ዝነኛ አባባል አለው። ባህርን የተቆጣጠረ ዓለምን ይቆጣጠራል። ለኢትዮጵያ ግን ጥያቄው ዓለምን መቆጣጠር አይደለም። ጥያቄው መተንፈስ ነው። ኢትዮጵያ በመሬት ላይ ግዙፍ ናት። ነገር ግን ወደ ባህር የሚያወጣት የደም ስር ተቆርጧል። ይህ ጂኦፖለቲካዊ ስርዓት ለዘላለም ሊቀጥል አይችልም። ወደ ቀይ ባህር መውጫ ማግኘት ለኢትዮጵያ የቅንጦት ፍላጎት አይደለም፣ የህልውና ጉዳይ ነው። አስመራ የምትከተለው የማፈንና በእጅ አዙር የማተራመስ ስልት አዲስ አበባን ወደ መጨረሻው የኃይል አማራጭ ሊገፋት ይችላል። እርምጃው ቢጀመር የትላንቱን አይነት የድንበር ላይ ምሽግ ጦርነት አይሆንም። ዘመኑ የ3D ድሮንስ ዳታ ኤንድ ዲፌንስ ነው። የሰው ኃይልን ከማስጨረስ ይልቅ ዘመናዊ ሰው አልባ አውሮፕላኖችን በመጠቀም ቁልፍ የሆኑ የኤርትራ ወታደራዊ ኢላማዎችን፣ የራዳር ጣቢያዎችንና የሎጂስቲክስ መስመሮችን በቀዶ ጥገና ሰርጂካል ስትራይክ መምታት። ከጥይት በፊት መረጃ ይቀድማል። በኤርትራ የኮማንዶና ኮንትሮል ማዕከላት ላይ ጠንካራ የሳይበር ጥቃት በመሰንዘር የመገናኛ መስመሮቻቸው ማሳወርና ስርዓቱን ሽባ ማድረግ። ማጥቃት ብቻውን በቂ ስላልሆነ የራስን ድንበርና ስትራቴጂያዊ ተቋማት እንደ ህዳሴ ግድብ ያሉትን ማለት ነው በዘመናዊ የአየር መከላከያ ስርዓቶችና ሚሳኤል አማካኞች ማጠር። እርግጥ ኢትዮጵያ ትልልቅ ፕሮጀክቶቿን በእስራኤል የመከላከያ ኃይል አጥራቸዋለች። አዲስ አበባ ካርታውን ስታነብ 3 ወታደራዊ አማራጮች ከፊቷ ተዘርግተዋል። ሙሉ ሀገርን ከመውረር ይልቅ ወደ ቀይ ባህር በተለይም ወደ አሰብ የሚያደርሰውን ስትራቴጂካዊ ኮሪደር ብቻ ቆርጦ በመያዝና በማስከበር የንግድ መስመርን በኃይል መክፈት፣ ሻዕቢያ የሚጠቀምበትን ስልት መልሶ በእርሱ ላይ መተግበር፣ በኤርትራ ውስጥ ያሉ የለውጥ ኃይሎችንና ተቋሚዎችን በማስታጠቅ አስመራን በራሷ እሳት ማናወጥ፣ ፈጣንና የተገደበ ጥቃት ሊሚትድ ስትራይክ፣ የጠላትን ወታደራዊ አቅም በከፍተኛ ደረጃ በማዳከም ለቀጠናዊ ደህንነት ስትል አስመራን ወደ ድርድር ጠረጴዛ እንድትመጣ ማስገደድ ይቻላል። ሮበርት ኮፕላን የመልክዓ ምድር በቀል ደ ሪቬንጅ ኦፍ ጂኦግራፊ በሚለው ዝነኛ መጽሐፉ እንዳስቀመጠው መልክዓ ምድር የሰውን ልጅ ዕጣ ፈንታ ይወስናል። የኢትዮጵያ ዕጣ ፈንታ ደግሞ ከቀይ ባህር ጋር የተቆራኘ ነው። ኃይል የመጨረሻው አማራጭ ነው። ነገር ግን መታፈን ከሞት አይተናነስም። ጥያቄው ይሆናል ወይ ሳይሆን መቼና በምን አይነት ስልት የሚለው ብቻ ነው።
ማንም ፈለገም አልፈለገም